ሁለት ሻንጣ አላት። አይ አንድ ሻንጣ ነው ብሩን እና ደግሞ ብሩን ችግር የለውም በያቸው ነገር ብሩ ይሷ ነው በቃ ለራሷ አይደለ አንቺ ነየትሽላት በቃ ንገሪው ለወንድምሽ ብሩ ነይችላታል አብሽሩ ብሩ ይብሳ የምትሳፈርበት ነገር የለም ተውሰደኝ ተመቻት ይዘን ታምጣ የኛን ታምጣ ና እዚህ ዳቦ ይዛችኋት ነው እሷ ሳትመጣ አንበላም እያሉ አይ ንገር ይዛችኋት ነው አገኘኋት ከዲ የምትለው ወንድሟ ነው ከድር ነው ደውይላትና ደውይላትና እኮ ብዙ ሰው አለ ሁሉም እንዴት ይወቋል ሁሉም ደግሞ ሙስሊም ጥቁር ልብስ የለበሰ እንዴት ታውቃላችሁ እንዴት ታገኙቻችሁ ያለች ሙስሊም ጥቁር ነው የለበሰ ማን ያውቃ እንዴት ይወቋል አንቺ ምልክት መንገድ ትተሽ በነገራችን ላይ ሜት አድርገው ኻሊድ በነገራችን ላይ አሁን እሷ እንደዚህ ያስጨነቃት ነገር ከእሷ ጋር 15 ዓመት የታሰረች ልጅ አለች እና እቺ ልጅም ያው ቤተሰብ የላትም ዘመድ የላትም እናት አባቷን ቤተሰቦቿን አታውቅም እና ተጨንቃ ነው ከዚህ በፊትም ሌላን ስታገዛት የነበረች እህታችን ናት 15 ዓመት ነው የታሰረችው ዛሬ ነው ለመጀመሪያ ጊዜ አገሯ የምትገባው ማንንም የላትም የታለች አምጧት እያለች እንደው ማለት የሚገርም ነገር ነው እሷ በዚህ ሰዓት ላይ ምን ያህል ደስተኛ እንደሆነች እንግዲህ ያቺኛዋ እህቷ ለዚህ ስንት ዓመት ከሷ ጋር ችግሯን መከራውን ያየች የታለች እያለች ነው እና እኔ ያሳቀኝ ምን እንደሆነ ታውቃለህ ወንድም ካሊድ ነው እየመጣው ደግሞ ለምን ታጣታላችሁ እና አሁን ልጅቷ ሌላ ከተናገረችው በየትኛውም ቦታ ላይ ሁን የአረብ ሀገር ሴት ምን ያህል የፈለገ ጨለማ ውስጥ ቆይ የአረብ ሀገር ሴት ማለት በቃች ናት ራሷ ገና ቤተሰቦቿ እንኳን ሳትጽናና አጠገቧ የነበረችው ልጅ እንኳን ለመተው ብር እያለች ያለችው መሲ መንግስት እዛ ወደ ሀገራቸው ዲፕሎማት ሲደርጉ ሲመለሱ አንድ ሺህ ሪያል ይሰጣቸዋል ያን 1000 ሪያል ለልጅቷ ሰጣታለች ብሩን ትሰደው የኔን እና ምንም ነገር የላትም የታለች አምጧት እያለች ነው እና በጣም የገረመኝ ነው ማለት እያንዳንዱ አንድ ሺህ ሪያል ያን ገንዘብ ለሷ ሰጣታለች እንዳትወስድባት ነው እያለች ያለችው በጣም የሚገርመው ነገር በዚህ አጋጣሚ ወንድሞቿ እሷን እየጠበቋት ነው እሺ እዛ ይዘዋት ሊመጡ እዛ እየጠበቁ ነው ያሉት ይዘዋት ሊመጡ የሚያውቃት አንድ ወንድም ስለሆነ እዛ ጠብቀው ይዘዋት ሊመጡ ነው አንድ ላይ እኛ ቤት መሆን አለባት ነው እያለች ያለችው ሌላ እንግዲህ እሷ ሳትመጣ አልበላም እያለችም ነው በነገራችን ላይ የሚገርመው ነገር ሳትመጣ ምንም ነገር አይሆንም እያለች ነው አምጡልኝ የታለች እንዴት ታጣታላችሁ እንዴት ልጠፋችሁ ትችላለች እሷ ይሄ ነገር አታውቀውም ማለት ቀላል መስሏታል በነገራችን ላይ እና እኔ ቅድም እንዳልኳችሁ ሌላ ዛሬ ያው ፍቃድ ተገኝቶ ነው እንደዚህ ልትወጣ ይችላል ማንኛውም እስረኞች ሲመጡ ቀጥታ ኖርማሊ ሰው በሚወጣበት ቦታ አይደለም የሚወጡት ባስ አለ ከፕሌን ሲወርዱ ባስ ውስጥ ነው የሚገቡት ያ ባስ ሌላ ቦታ አለ እዛ ይዟቸው ይሄዳሉ እዛ ይመዘገባሉ ማንነታቸው አሻራ ይሰጣል ከዛ በኋላ ነው እንግዲህ ወደ ክፍለ ሀገር ወደ መሄዱበት የሚሄዱት እሺ ለመሰላችሁ እኔ ከዚህ በፊት ኢትዮጵያ ያለው አንድ ወንድማችን እሱም ታዋቂ ሚዲያ ላይ ነው 1 አመት ከምናምን ታስሮ ሲመጣ እኔ ኤርፖርት ልቀበለው እጄ አይደለም ውቤ እሱ የሚመጣው እዚህ አይደለም መሄድ ያለብን እንደዚህ አይነት ቦታ ስላሉኝ ነው ይሄን ነገር የምነግራችሁና ኢንሻአላህ ልጅቷም እናገኘታለን እሺ ቴንክ ዩ ሙቤ ወንድሜ እሺ ወንድም ካሊድ ሚውት አድርጉትና በቪዲዮ በፊት ልጅ እያለች ነው የምትሉላት እሺ በሉልኝ ብላ ነው እስቲ ልጅ ያለው የምትለኝ ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ ያለች እንዴት እያለ እንደሚያጫውታት አባቷ ያን ነገር እያለላት ነው
ሱብሃንአላህ። ኦኬ ካሜራውን አስተካክሉት እንደሆነ ለካሜራማን ኮፒ ሰንተት እስቲ። እሺ ሪዞሉሽኑ ኢትዮጵያ አንድ ካሜራማን መቅጠር አለብክ፣ ግዴታ ነው ግዴታ ነው። ሪከርድ የተደረገበት ላይ ተስፍሽ በካሜራማን ሲማረር ድምጾች አሉ። አብሽር ተስፍሽ። አንድ ሰው ስታንድ ይዞ አይሄድም። ተስፍሽ አንድ ሰው ስታንድ የለውም ማለት ሰው ምን ይፈልጋልን እኮ ማወቅ አለብህ አይደል? ጀስት አሁን እኔ በዚህ ጋር ምኑ ጋር ነው መሆን ያለብኝ? መጀመሪያ ራሱ መረጋጋት አለበት። ካሜራማን ከዚህ ስሜት ውጭ ነው መሆን ያለበት። ምን አይነት ክሊፕ ነው ሰው ማየት የሚፈልገው የሚለውን ማወቅ አለብን። አሁን የተቸገርነው እኮ ይጋርዱታል፣ ስሜታዊ ሲሆኑ ይገለብጡታል ምናምን እና በቃ ከዚህ ሁሉ እኮ ኢዚ የሆነ ወይ ስታንድ ላይ ቢያቆሙት በቃ خلاص አንድ ቦታ ያቆሙታል። እኛም እናያለን። ማሜማ ኪስ ውስጥ ነው ያደረገው። ምግን በጡማ በምንጣው መጣች እንደ ልጅቷ እሷ ናት አይደለም? አይ የወንድም ካሊድ ሐናን ናት። እና እሷ እያወራቻት ነው። እናቴን ስለተንከባከብሽ እያለሽ እየነገረቻት ነው። ለምን እሷ ቡና አፈላለሁ ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። ሁለት ልጅ አለ። አብሽሪ ና ይሄ ደግሞ መሐመድ ይባላል። ጸጉሯን ሸፍኑላት። ማሜ እና ጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቃልቤ በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ? ማን ነው እስቲ አጎትሽ? እሺ ይሳቅ አሁን ይኸው ከቃል ቆይ በደምብ ቆይ ስትሰርላት ሻርፕ ቆይ ባይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ ነው? ታላቅ። ኦ ማሻአላ። ሌላ ለካ ትንሽ ነሽ። ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። አቴንሽኗን ለማንተን ነው ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ። አሁን ቅድም ያረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቆይ ቁጭ በይ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ልባላ። ወላሂ ትችላለች። በሉ አሁን በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለችው። አንተ በደንብ ተርጉም ካለድ እስኪ እና ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልኝ። በነገራችን ላይ ተስፍሽ አንተ ነህ አሁን የምትተረጉምልን። በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው ሊሰሙ ነው። ቆይ ቁጭ በል ቁጭ በሉና በሉላቸው። በሉ
ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች እሺ ሰላተል ሽኩር እንስገድ አሁን አንቺ አዲስ ሆኖብሻል አንተ ወንድም ለማለት ተሰግዶ አብሽር ያው አላህ ነው ሁሉ አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው የምትለው ኢንሻአላህ እንግዲህ ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ነው። ልጅቷን አምጣውላት ትረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታድክሟት ካሊዶ። በቃ የሌሎችን ሀሳብ እንስማ። በቃ ሚዩት አድርጉና አይምሮዋን ቢዚ ማድረግ ስለነበር ያ እኮ ሚዩት አድርጉና ፎሎ አድርጉት። ወንድም ካሊድ ቻሌንጅ ላይ ነው። ፎሎ አድርጉት። አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ የሚያልፍት ኢሞጂ አትላኩ። ፎሎ አድርጉት ወንድም ካሊድን። ቻሌንጁን ተቋርጦበት ስለነበር ፎሎ አድርጉት። ፍቄ ሚዩትን አንሳና ተናገር። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሱ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌይላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው፣ ያማል። እንደዚህ ሰው በዚህ ሁኔታ ላይ ሆኖ ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን የአቅማችንን ድንጋይ ወርውረናል፣ ሁላችሁም ላይ ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቀርበሉን። እኔ እውነቴን ነው። በቃ ይሄ ትልቅ ነገር ነው የሆነውና እግዚአብሔር ይባርካችሁ። እሷንም እንኳን ለአገሯ መሬት አበቃት። ከዚህ በላይ ብዙ ማለት አልችልም።